አንድ ቦታ የሚያሰቃየው መከራም እንዲያ ያደረገው ከሀገር እንዲወጣ ሙሉ በሙሉ ፕሮሰስ የጨረሰው ትላንት አንድ እናት ያለቀሰች ተናግራ ነበረ። ልጄ ወንጀል ውስጥ ነው ያለው፣ ልጄ የሚሰራው ነገር እኔ አያስደስተኝም፣ ልጄ የሆነው ወንጀል ውስጥ ነው ያለው፣ እባካችሁ ድረሱለት ብላ ነበረ። ወንድሟም ይሄ ነገር ለእናቱ ተቃውሞ አድርጎ ለምን ትደብቂያለሽ? ታላቅ ወንድሜ ወንጀል ነው የሚሰራው፣ ስለዚህ እናት ስለሆንሽ መደበቅ የለብሽም ብሎ ያንዳንዱ ነገር ይፈውቶ ነበረ። ከዛ ያ ጆ የሚባለው ልጅ ያለበት ቤትም ሚስቱን ጋር ቀጥታ ወንድሙ ነው የመራው ነበረው። ወደዛም ሲሄዱ እነ ኤርሚያስ ሙሉ በሙሉ ነው የካደችው ነበረው። አላቀውም ማን ነው ከየት የመጣ ነው ብላ ክዳ ነበረ። የወንጀል የሚሰሩ ሰዎች በሙሉ ውሸታሞችን እንደሆኑ ሁላችንም እናውቃለን። ምንም አይነት ነገር ይሁን መናገር አይፈልጉም። ወይ ተደብድበው ወይ መከራ ብዙ ተከራክረው ብዙ ወጣ ውረድ ኑሮ ነው ከዛ በኋላ ነው ያለውን ነገር የሚናገሩት እንጂ በምንም ተአምር ይሄን አድርገናል ብሎ አይናገሩም። ግን ወንድም ተብዬውም ከዛ ሂዶ ነበር። ወንድሜ ወንጀለኛ አይደለም፣ ካንቺ ከተገናኛችሁ በኋላ ነው ወንጀለኛ የሆነው፣ ወንድሜ ወንጀል ይሰራል፣ ስለዚህ እያንዳንዱ ነገር መናገር አለብሽ፣ በቃ ወንድሜ ከዚህ ወንጀል መውጣት አለበት። ሰው አይደላችሁም ወይ? ሰው አያሳዝናችሁም ወይ? ለምንድነው በዚህ ልክን የሰውን ህይወት ችግር ውስጥ እንዲገባ እንዲሰቃይ የምታደርጉት? ማን ናችሁ እናንተ? ስለዚህ ወንድሜ አንቺ ከጎኑ ሆነ ስለምሰሪ ነው እንጂ በዚህ ወንጀል እንደማይጨማለቅና ወንጀል ውስጥ እንደማይገባ ጠንቅቄ ያውቃለሁ። ያንዳንዱ ነገር አደብቂ ነገር ያቸው ብሎ ተናግሮ ነበር። ኤርሚያስን ደግሞ ያንዳንዱ ነገር መናገር አለብሽ፣ ምንድነው የተፈጠረው፣ ምንድነው የተካሄደው ሲላት ጊዜ እኔ ምንም ማውቀው ነገር የለም ብላ ነው የካደችው የነበረው። ግን ክደቷ በመጨረሻ ተዋርዳለች። እያንዳንዱ ነገር ቤቷ ውስጥ በጣም ብዙ ፋይሎች ነው የተገኙት። ለሳሚ የተጨረሰለት የሳሚ ፓስፖርት፣ ዋናው አስደሳች ነገሩ ውድ ቤተሰቦቼ የሳሚ ፓስፖርት ሳሚ ወደ ክፍለ ሀገር ማለት እንዳይደርሱባቸው ኤርሚያስ ከስር ስር እንደሚከታተላቸው ስላወቁ የሳሚ ቪዛ ሲመጣ ድረስ እነሱ ወደ ክፍለ ሀገር ነው የወሰዱ ተነበረው። ስለዚህ ወደዛ ክፍለ ሀገር ሲሄዱ የሳሚ ፓስፖርት ተረስተውን የሄዱ ተነበረው። የሳሚ ፓስፖርት ኤርሚያስ እጅ ላይ ገብተዋል። በጣም የሚያስደስት ነገር ነው። ምክንያቱም ፓስፖርቱ እጅ ላይ ከገባ በኋላ እንዴት አድርጎ ነው የሚያስወጡት ከሀገር? ያው ፓስፖርት ከሌለ መውጣት አይቻልም። አዲስም ያው እነሱ ሌባ ናቸው፣ እጃቸው ረጅም ነው፣ ብዙ ነገር መስራት ይችላሉ። በአስቸኳይ በ2 ቀን በ3 ቀን ማውጣት ይችላሉ። ነገር ግን ዋና ጆ የተባለውን ሚስቱ ደውላለት እንዲመጣና ባለበት እንዲያዝ ነው በፍጥነት ነገራቶችን የተካሄደ ያለው ውድ ቤተሰቦቼ። ስለዚህ እኔ ደስ ያለኝ ዋናው የሳሚ ፓስፖርቱ መገኘቱ ነው። ያው ሌላ ፓስፖርትን ቢወጣለትም ገና እንደገና በአዲስ ቪዛው ምኑ መሰራት አለበት፣ ምክንያቱም ቁጥር ስለሚቀያየር ማለት ነው። እና ሳሚ የምስኪኖች አባት፣ የምስኪን የሚያዝን ባለው ነገር አካፍሎ የሚያበላ ጀግና የሆነ ጋዜጠኛ አንከራታችሁ እናንተ ከሀገር አስወጥታችሁ ህይወቱ ልትቀሙት፣ የእናቱ ህይወት ልትቀሙት፣ እናት ልታለቅስ እናንተ አቅዳችሁ ነበር። ግን ፈጣሪ እንደዛ አይደለም። ነገራቶቹ በሙሉ ያከሽፈዋል። ዋናው ነገር ለእውነት መስራቱ ነው። ዋናው ነገር ሀቀኛ መሆን ነው እንጂ አጭበርባሪዎች በሆኑ በሄዱበት መንገድ ሁሉም ሰው ቢሄድ ሁሉም ሰው ያልቅ ነበር። ነገር ግን ፈጣሪ እንደ ሰው አይደለም። ፈጣሪ አንድ ሰው ምን እንደሚሰራ ምን እንደሚያደርግ ያንዳንዱ የሚያውቅ ፈጣሪ ነው። ስለዚህ ኤርሚያስ አልኩኝ ሳሚ ምን ጊዜ እውነት ስለሚሰራ ከእውነት ጎም ስለሆነ የተበደሉ ሰዎችን ከጎናቸው ሆኖ ስለሚያግዛቸው በሁሉ ነገር ጥሩ ነገር ስለሚሰራ ፈጣሪ ጠብቆታል። ስለዚህ አሁንም የተሻለ ነገር እንደሚገኝ ሳሚ በቅርብ እጃቸው ላይ እንደሚገባ እርግጠኛ ነኝ፣ አልጠራጥርም። ምክንያቱም በአሁኑ ሰዓት የሳሚ ጉዳይ ሁላቸውም ሆይ ብሎ ነው የተነሱት። ማን ሰው ወደ ኋላ የቀረ ሰው የለም። በሉል ክሩም ሆነ በነባልበረም ክሩሞች ሆነ እያንዳንዳቸው በሳሚ ላይ ትኩረት አድርጎ እየሰሩ ነው። ያው በነስራይን ቪዲዮ ባይለቀቅም ግን ከጀርባ ሆኖ እየሰሩ ነው። ስለዚህ ፓስፖርቱ ከተገኘ በኋላ እያንዳንዱ ሚስጥር ያደረጉት ለምን ሳሚ እንዳገቱት ምክንያታቸውም እንደሆነ በሳሚ ብቻ ስንት ብር እንዳገኙ ሚስተቢዋ እያንዳንዱ ነገር ዘርዝራ ነው የተናገረችው። ያው መጀመሪያ አላቅም ብላ ክዳ ነበረ። ግን ወንድሜ የሆነ ያፈጠጣት ሙሉ በሙሉ ወንድሜ ምን እንደሚሰራ ምን እንደሚያደርግ ታውቃለች። አውቃኛ ለመሸወድ ነው። ስለዚህ ያንዳንዱ ነገር መመርመር አለብህ፣ መናገር አለባት። ለምንድነው የሰውን ህይወት እንደዚህ የምታደርገው? እንደዚህ አይነት ጀግና ሰው ሲገኝ በጣም ነው ደስ የሚለው። ውድ ቤተሰቦቼ ወንድሙን አሳልፎ ለህግ አካላት እኮ ነው የሰጠው። በቃ ለእውነት መቆም አለብን።
እውነት መስራት አለብን። ለምን ደው በዚህ ልክ ወንጀሉ የሚሰራው ምንድን ነው ወንጀሉ? ለምን ይሄ ልጅ ይሰቃያል? ምን ባደረገ ብሎ ነው ዋና ለሳሚ ተቆርቋሪ የሆነው የጆ ወንድም የሚባለው ነው። አያውቀውም፣ የሚታወቁት ነገር የለም፣ ግን መጎዳቱ አልፈለገም። ለምን በዚህ ልክ ሰው ይጎዳል በማለት። ስለዚህ ኢትዮጵያ ላይ እንዳንተ አይነቱ ያብዛልን። በጣም ጀግና ነህ። ይሄን ባህሪህን ደግሞ መቀየር የለብህም። ወንድምህ ደግሞ በቅርብ ታርሞ ሲወጣ እንደሚስተካከል እርግጠኛ ነኝ። አንዳንድ ሴቶች ትዳር ሲገቡ ባላቸው ጥሩ ስራ እንዲሰራ ካለበት ሱስ ከመጥፎ ነገር እንዲወጣ ይረዳሉ። ግን አንዳንድ እንደቺ አይነቶች የሆዳቸው የሚያድሩ መልበስ፣ መብላት፣ መጠጣት የሚያምራቸው ስለ ሰው ህይወት ምንም ነገር ማይመስላቸው ሰዎች ባላቸው ሰርቆ አምጥቶም ሰው ገሎ አምጥቶም ቢያበላቸው ምንም አይመስላቸውም እንጂ ባሏ ወንጀል እንደሚሰራ በወንጀል እንደተዘፈቀ ሳሚ በዚህ ልክን ተሰቃይቶ መከራይቶ ያ ገንዘብ እንደሚከፈላቸው ጠንቃ ታውቃለች። ግን አይቅርብኝ፣ ነገ ወላጅ ነኝ፣ ነገ ልወልድ እችላለሁ፣ ልጄ ዛሬ በሳሚ ላይ የደረሰው ነገ በልጄ ላይ ሊደርስ አልፈልግም፣ ባሌ ከዚህ ነገር መውጣት አለብን ማለት ነበረብሽ እንጂ በመንግስት የሚከፈለን ብር ምንም ቤት ክራይ አይከፍልንም፣ በዚህ ነው ጥሩ ነገር አጣጥፈን የምንቀበለው። መርዝ ይሆንብሽና እንዴት ነው ሰው የሰውን ህይወት ቀምቶ ሰውን አስለቅሶ ብሩ ይጥመዋል? እንዴት ይጥምሻል? ማለት ስትበይው ደምደም አይልሽም እንዴ? በመንግስት የሚመጣው እኮ ላብሽ እኮ ነው። ላብሽን ጠብ አድርገሽ የምትሰሪ ገንዘብ ይጣፍጣል እንጂ ወንጀል ሰርተሽ ሌላ ሰው አስከፍተሽ ሌላ ሰው ጉዳት እንዲደርስበት አድርገሽ የምታመጪው ገንዘብ እኮ ደም እኮ ነው የሚሆንብሽ። ምንድን ነው የሚያስደስተው? ምንድን ነው ቤትሽን በውኑ ፈታ የሚያደርግልሽ? ቤትሽን በውኑ የሚያሟላልሽ? የሰውን ነፍስ ቀምታችሁ የሰውን ህይወት ቀምታችሁ እናንተ የምትደሰቱበት ነገር ነው የምታመቻችሁት ማለት ነው። ግን ወዴት የሄደ ነው ህዝብ በሙሉ? የሳሚ እናት እዛ ጋ ያለቀሰችው ለእናንተ ምንም አይደለም ማለት ነው። ሳሚ እዛ ጋ የተጎዳው በግሉኮስ እኮ ነው የሚንቀሳቀሰው እና ያ ነገር ምንም አይደለም ነው። እናንተ አይናችሁ ታውረዋል እንዴ? ሰውን እዛ ጋ የተጎዳ የሚበላው ነገር አቶ ተጎድቶ ሁሉ ነገር ሰው ነው የሚያንቀሳቅሰው። ሳሚ መንቀሳቀስ አቅቶታል የተባለ ነው። ስለዚህ ይሄን ያህል ጉዳት የደረሰበት ያወቃችሁ እንዴት አስችሏችሁ ነው ሳሚ ውጭ አገልካችሁ በሱ ላይ ብር ተቀብላችሁ የተደላደለ ኑሮ ለመኖር አስባችሁ አቀዳችሁ የተነሳችሁት? ምን አይነት አይምሮ ቢኖራችሁ ነው? አይምሮአችሁ ወዴት ነው የሚያስበው? እንደው አንዳንዴ ለምንድን ነው ሰው ስለተባላችሁ ብቻ ቆም ብላችሁ ማታስቡት? ምን አይነት አረመኔዎች ናችሁ? አረ በህግ አምላክ ተፋቱ። ሰውን በዚህ ልክ ለመጉዳት አትቸኩሉ። ዛሬ ያደረጋችሁ ነገር ነገ መልሶ ይከፍላችኋል። ዛሬ ደስተኛ ከሆናችሁ ነገ ማዘናችሁ አይቀርም። ዛሬ የምትበሉት ገንዘብ በሙሉ ነገ ለእናንተ ዋጋ ሊያስከፍላችሁ ይችላል። የዛሬ ደስታሽን ብቻ ማየት የለብሽም። ባልሽ እንኳን በዚህ ወንጀል ተዘፍቆ ስታዩ አይ ባሌ ይቅርብህ ማለት ነበርብሽ። ግን አንቺ ዛሬ ተነስተሽ ለወንድሙ ለምን ትናገራለህ? ለምን ጠቆምክብን? ለምን ሙሉ ቤታችን ውስጥ እቃ እንዳለ ፓስፖርት ብትሉ ምን ብትሉ ዶክሜንቶች ብትሉ በውሸት የሚታተም ሙሉ ቤታቸው በሙሉ ልክ እንደ ቢሮ ነው የሚጠቀሙት የተባለው። ስለዚህ ይሄ አግባብ ነው? የመንግስት አካላት ቢያገኝሽ እንደዚሁ ዝም ልልሽ ነው? እንደ ኤርሚያስ በውሸት ሰው ወንጀል ውስጥ እንዲገባ ጉድጓድ ውስጥ እንዲገባ እናንተ ብር እንደ ጉድ ትቀበላላችሁ። ግን እናንተ የምትሰሩት ወረቀት በሙሉ ፌክ፣ ለዛውም በቤታችሁ ውስጥ ቁጭ ብላችሁ የሰራችሁት። አንዳንዴ እንዶ መናገር የሚያቅተን ቃላቶችን አሉ እኮ እና የሳሚ ጉዳይ ውድ ቤተሰቦቼ በዚህ ልክ ሆነዋል። ያው ጆ የሚባለውን እስካሁን የተገኘ ነገር የለም፣ ግን ሚስቱ በቁጥጥር ስር ውላለች። ሌላው ምን እንደሚፈጠር ምን እንደሚካሄድ ምን የሚታወቅ ነገር የለም። ስለዚህ ሳሚ ከአዲስ አበባ ወደ ክፍለ ሀገር ነው የወሰዱት። ወደዛ እንደሚሄድም አንዳንድ ሰው ተመድበዋል። ዋናው የሳሚ ፓስፖርት እጃቸው ላይ መግባት ነው። ሌላውን ደግሞ ቀስ በቀስ እንደሚደርሱበት እርግጠኛ ነኝ፣ አልጠራጠርም። ሳሚ ከሀገር ሳይወጣ እንደሚደርሱበትም ደግሞ እርግጠኛ ነኝ። ስለዚህ ሁላችንም ለሳሚ ጸሎትም ዱዓ ማድረግ አለብን። ኤርሚያስ በጣም የታመመ በጣም የደከመው ነው የስራው ያለው ቪዲዮ ራሱን መቅረጽ ማውራት እንኳን አቅቶታል። ምክንያቱም የተኛው አይደለም፣ ደክሟቸዋል። በዛኔ ደግሞ ኤርሚያስ ትንሽ አሞኛል ብለዋል። እንግዲህ ፈጣሪ አፍያ ያርግህ። ዋናው እሱ ነው። እኛ ጸሎታችን ዱዓችንም እሱ ነው።
ስለዚህ ውድ ቤተሰቦቼ ዋናው ታርጌታቸው ያው ሳሚን ማግኘት ነበረ። ያው ሳሚ ባይገኝም ግን ፓስፖርቱ ተገኝተዋል። ስለዚህ ሳሚ እድለኛ ነው። ፓስፖርቱ ከተገኘ በኋላ ሌላ ችግር ውስጥ መግባት ነው እነሱም። ስለዚህ በቅርቡ ሳሚ እንደሚገኝ አሳልፎ እንደሚሰጡ አልጠራጠርም። ስለዚህ በቅርብ ተገኝቶ ሁላችንም ደስተኛ የምንሆንበት ጊዜ ይመጣል። ለማንኛውም ሁላችሁም እወዳችኋለሁ። ባላችሁበት ሰላማችሁ ይብዛ። ለቤት አዲስ ከሆናችሁ በድጋሚ ሰብስክራይብ አድርጉኝ፣ ላይክ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።